ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። ዛሬ አሰንን ይዤ እንደገና ደግሞ ሰሞኑን በጣም እየታየ ያለ ቪዲዮ አለ በቡሩኬና በሃይሚ በዲኤንኤ ዙሪያ ምክንያት ማለት ነው። የቡታጅራ ልጆች አጉል ለነ ብሩክ ተቆርቆረናል እያሉ የእውነት ይሁን የውሸት ይሁን አላወኩም። የእውነት እውነቴን ነው ዶክተር ነው ብለው የተጭበረበረ ዲኤንኤ ነው ብለው ይዘው የመጡ ልጆች አሉና አንደኛ በሱም በሐሰንም ዛሬ ሐሰን ያደረገው ትክክል አይደለም። ይሄ ትልቅ ጥፋት ነው። ትልቅ ጥፋት እንዴ! ባለ ጉዳዩ እኮ ብሩኬ አለ አይደለ? ሃይሚን ብትሆን መሄድ ካለባት ወደ አዲስ አበባ ብሩኬን አማክራ ከሱ ጋራ ተነጋግራ መሆን አለበት እንጂ ገና ለገና ታማለች ሃይሚ ወይ ደግሞ ታምም ያለው በማለት መቼም ባለቤት ነው አብረው እየኖሩ ነው አይደለ? ከብሩክ ጋራ ከፍቅረኛሞችም አልፈው ባለቤት ናቸው እኮ ባለትዳሮች ናቸው እነዚህ ሁለት ልጆች አይደል እንዴ? ስለዚህ ሃይሚ ብሩክን ማማከር ነበረባት። ሐሰን እኔ ሰሞኑን ነበር ያስደሰተኝ። ማንም ያላደረገውን እዩን እንደዛ ሲያመነጫጭቃት እንደዛ ሲያደርጋት አሁን እውነቱ ወጥቶ ያው ብሩክም ሊረጋጋ ሃይሚም እውነቱን ልታውቅ እኛም ልንረጋጋ ማለት ነው። ወከባ ሲፈጥር የነበረው እዩን ሲያመነጫጭቃት ውሸት ነው እያለ ሲመታት ማነው እየገፈተረ እሷ ላይ ብቻ ነው ወኔውን ያሳየውና እኔ ደስ ያለኝ። ምክንያቱም ማንም ያላደረገውን ሁሉም እየመጡ እያባበሏት ምን እያለች ልጅቷ ለነገሩ እውነቷን ይዛ ነው እኮ የመጣችው። እኛ ግን መስሎን ያው አንዳንዴ ወንድም ራሱን ለማዳን የሚሸፋፍነው ነገር አለ እና ብሩክም እውነቱን እያወቀ ነው ሲሸፋፍን የነበረውና ወጣም ወረደ የዛን ሰዓት ነው ብቻ ነው እኔ ሐሰን ያስደሰተኝ ቆፍጠን ሲልባት እዩ ላይ ማለት ነው። ግን አሁን ዛሬ ማለት ነው ምን ሆኖ ነው? ዛሬ ምን ሆኖ ነው? ባሌና ሚስቶች ናቸው ሁለቱ መመካከር አለባቸው። ትናንትና ብሩክ ሃይሚን ሲላት ነበር አንቺ የማታውቂውን ነገር እኔ ማድረግ አልፈልግም፣ ይቺ ልጅንም መንከባከብ ካለብኝ ለልጅቷ ተቆራጭም ማድረግ ካለብኝ አንቺና እኔ ወስነን ነው እንጂ እኔ ለብቻዬ የምወስነው ነገር የለም፣ ህይወት ነው አላት። እውነት ነው እኮ እኔ አንዳንዴ ገና ሃይሚ ልጅም ስለሆነች ያልተረዳችው ህይወት ላይ ያልተረዳችው ነገር አለ ብዬ አስባለሁ የእውነት። ምክንያቱም ባለፈው እንደዛ መላ ተገዝታ በቃ ቢሆንም በቃ እቀበላለሁ አብረን እናሳድጋለን ትሁን ምንም ችግር የለም ከጎን ነኝ እስከ መጨረሻው ድረስ ብላ እውነቱ ሲወጣ ማፈግፈግ ጀመረች። ነገሩ ቢከብድም አምና ተቀብላለች መጀመሪያውኑ ማለት ነው እንጂ እሷ መጀመሪያውኑ የብሩክንም ፍቅር ባልተቀበለች ኖሮ ባታምንበት ማለት ነው ባልተቀበለች ኖሮ እንደገና ደግሞ በአጠቃላይ አብሮ መኖሩንም ባልፈለገች ኖሮ ምክንያቱም ገና ለገና አይሆንም ይሄ ነገር ውሸት ይሆናል በሚለው ይሆናልም የተቀበለችው እኮ ምንም የምናውቀው ነገር የለም። እኔ ሀቁን መናገር ስለምፈልግ ነው ስለምወድም ነው ወጥቼ የምናገረው። አሁን ግን ሀቁ ሲወጣ ትክክለኛ ልጅቷ የብሩክ መሆኗን ሲታወቅ ሃይሚ እያፈገፈገች ነው። ለምን እንደዛ ይሆናል? ሐሰን ደግሞ በሄደበት መበጥበጥ በሄደበት ወከባ መፍጠር እንዴ! ሚስትን ከባል ለይቶ መውሰድ ማለት ምን ማለት ነው? በጣም እኮ ነው የሚከብደው። ልጁ ያሟል እንዴ? ምንድነው ወደ ገደለው የሚገባው? የሚገል ነገር ይግደለውና ወደ ገደለው የሰውን ህይወት መበጥበጥ ነው እንዴ? የሰውን ህይወት ማበላሸት ነው እንዴ? አሁን እኮ ሃይሚ ብቻ ሳትሆን አቶ ሐሰን ራሱ ሃይሚን ከብሩክ ማሸሽ ማለት ለእዩ መንገድ እየከፈቱ ወይ ደግሞ እንትና ብሩክ የሆነ ውሳኔ እንዲወስን ሊያደርገው ነው እንደዚህ አይነት ስራ የሚሰራው። እንደውም በደንብ ነበረ መጠፍጠፍ የነበረበት ሀብ የእውነት ሃይሚን ብትሆን ማስተዋል አለባት፣ ማሰብ አለባት። ቃል ኪዳን ገብታለች። ትናንትናም ተወራጭታ ነው ተነስተው ከመካከላቸው ተነስታ እየሄደችው እንዴ! እሷ በፊት አምናበት የተቀበለችውን አሁን ላይ የከበዳት ለምንድን ነው? ለምን ከበዳት አሁን ላይ? በቃ ቢሆንም እኮ ብላለች። ቢሆንም ልጅቷ ያንተ ብትሆንም እንቀበላለን፣ እናሳድጋለን፣ ተቆራጭ ታደርጋለህ፣ ከጎን ነኝ ብላዋለች።
እስቲ አሁን ታሳየዋ ለብሩክ ጭራሽ ተደብቃ ለማንም ሳትናገር በጨለማ እሺ ለማንሙ ይቅር እሺ ማንም ይቅር ሌሎቹ ይቅሩ ብሩክ እኮ ባሏ ነው እኮ አይደል እንዴ የግዴታ ማማከር አለባት እንዴ ንገሯት ኮመንት ጻፉላት ማማከር አለባት እሷ ሳታቅ ለልጁ እንኳን አሁን ላመነባት ላቀፋት ልጁ ሃይሚ ሳታቅ ምንም ማድረግ አይፈልግም ተመካክረው ነው ማድረግ የሚፈልገው ስለዚህ እሱ ይሄን ያህል ውሳኔ እየወሰነ ይሄን ያህል እርምጃ እየሄደ ቹቹ ታይ ነይ ይሄን ያህል እርምጃ እየሄደ ይሄን ያህል ለሃይሚ ክብር እየሰጣት ሃይሚ ከሱ ተደብቃ የሆነ ነገር ለማድረግ ባትሞክር ጥሩ ነው የኡነት ልጁን ያልሆነ ነገር ውስጥ ከተው ሌላ ነገር ውስጥ እንዲገባ ነው የምታደርገው ታይ ቹቹ ነይ እና አሁንም ቢሆን ሃይሚ የምታደርገው ነገር ትክክል አይደለም ከተቻላችሁ ለሃይሚ እንድትረጋጋ በደንብ ቁጭ ብላ እንድታስብበት በቃ ይሄ መጀመሪያ ውጤቱ ሳይረጋገጥ እንደው እውነት ሆኖ ከተረጋገጠ እንኳን ካንተ ጋራ እሆናለሁ አግዛለሁ ከጎንክ ነኝ ብላ የገባችው ቃል ኪዳን ነው ስለዚህ አሁን እውነት ነው ልጅቷ ተረጋግጣለች የብሩክ ናት አሁን ላይ መሸሽ አለባት ሃይሚ እንደውም ስትሸሽ እኮ ለዛች ለልጅቷ ለማን ነው ስማ ለኢየሩስ መንገድ እየከፈተችላት የበለጠ ያው የሚያገናኛቸውም ልጅ አለች እንደው ተቆራጩም ቢሆን የግዴታ ብሩክንና እቺ እዩን ያገናኛቸዋል አይደለ ልጅቷም ታገናኛቸዋለች ብሩክ ደግሞ የሚፈልገው ከሃይሚ ጋር ነው አይደል እንዴ ስለዚህ መንገድ እየከፈተችላት ነው እንደዚህ የሆነ ሰበብ እየፈለገች ከብሩክ መሸሽ የምታስብ ከሆነ የብሩክም ልብ እየሻከረባት ነው የሚሄደው እንዴ ለምን እንደዛ ታደርጋለች እንዴ ከሐሰን የሚበልጥ እኮ ብሩክ አለ አይደል እንዴ ባል ለምንድን ነው ብሩክን ማታማከር መሄድም ከፈለገች ብሩክን አማክራ ከሱ ጋር ተነጋግረው መሄድ ታማለች እሺ ሁኔታው ያስጨንቃል ልትጨነቅ ትችላለች ልትታመም ትችላለች ግን ሐሰን አይደለም ለሷ የሚወስንላት ብሩክ ነው የሚወስነው ስለዚህ ከብሩክ ጋር ተነጋግራ መሄድም ካለባት ደግሞ ለምንድን ነው ትታው የምትሄደው እንዴ ብሩክም ቢሆን እኮ አሁን ጭንቀት ላይ ነው ያለው ከእዩ ጋራ ግብ ላይ ናቸው አይደል እንዴ ጭራሽ ባለፈውም እንደዚሁ ያልሆነ ነገር ሰርታ ውስጥ ከተው ነው ልጁ ሄዶ ይሄንን ፍጻሜ ፈጽሞ ልጅ እንዲወልድ ያደረገችው እውነቱን ለመናገር ማለት ነው ባለፈውም ራሷ ስትል ነበረ እኔ ነኝ እዚህ ነገር ውስጥ የከተትኩ ካደል ስትለው ነበረ ምክንያቱም ሲጠይቃት ሲለምናት እንቢ ብላው ሩጦ ወደ ቡታጅራ ሄደ እዩን አገኛት አለቀ ያ ስሜት ተሰምቷት ነው እኔ ነኝ እዚህ ነገር ውስጥ የከተትኩ አለችው እውነቷን እኮ ነው አሁንም ቢሆን ብሩክን ለምን ሌላ ነገር እንዲያደርግ ሌላ ውሳኔ እንዲወስን በር ትከፍትለታለች ሃይሚም ቆፍጣና መሆን አለባት ህይወት ጀምራለች ትዳር ይዛለች በጣም ብዙ የለፋችበት ፍቅሯ ነው ህይወቷ ነው እንዴ እዩ በልጅቷ ሳቢያ ገና ለገና የልጅክ እናት እኔ ነኝ ብላ ዘው ብላ የብሩክ ህይወት ውስጥ እንድትገባ ለምን ሃይሚ በር ትከፍታለች ይሄንን ለሃይሚ መናገር አለባችሁ ሐሰንም ቢሆን ይበቃዋል ለምንድን ነው ያኔ ቆፍጣና ሆነ እዩ ላይ አዎ እሺ ተቀበል ነው ሁሉም ቆፍጣና ቢሆኑ እዩ ይሄን ያህል እንትን የልብ ተሰምቷትም ማንንም ላይ መታት ፈነጭም ነበረ ብዙ ነገር ፈንጭታለች ለነገሩ እውነቱ ሊወጣላት እንደዚህ ማለት ነው ትክክለኛም ሐቅም ስላላት ነው ያንን ሁሉ የተጋፈጠችው እና ግን ቢሆንም ዛሬ ደግሞ ሐሰን በጣም ጥፋት ነው ያጠፋው እንዴት ባልና ሚስትን ይለያያል ሃይሚ ታማለች ሃይሚ ከታመመች እኮ ስለ ሃይሚ የሚያገባው ከሐሰን የበለጠ ብሩክ አለ አይደል እንዴ በጣም የሚጠነቀቅላት በጣም የሚወዳት አመመኝ ካለችው አክም ቤት ያጣላታል እንዴ ለሷ ለሃይሚ አሁን አንጠልጥሎ እንዴ አዲስ አበባ ብቻ ነው እንዴ ሐኪም ያለው ቡታጅራ አክም ቤት የለም አሁን ስትወድቅ ሃይሚ አንጠልጥለው የወሰዷት የት ነው ቡታጅራ ያለው አክም ቤት ነው አይደል እንዴ ሐሰን አንዳንዴ ገብቶ ያልሆነ ነገር ውስጥ ገብቶ ማለቅለቅ ይወዳል የሰው ህይወትን ማሻከር ይወዳል ይሄ ደግሞ መጥፎ ባህሪ ነው እንደዚህ ችኩል መሆን ጥሩ አይደለም ስለዚህ ሐሰን መጠንቀቅ አለበት በሰው ህይወት ውስጥ አይግባ ሃይሚ ላይ የሚወስነው ብሩክ ነው ተነጋግረው ብሩክ ላይ የምትወስነው ሃይሚ ናት ተነጋግረው
ብሩክ ሰሞኑን ጥሩ ላይ ካንቺ ጋራ ሳልነጋገር አንቺ ሳታምኝበት በልጅቷ ጉዳይም ቢሆን ምንም አይነት ነገር አላደርግም ነው ያላት። ትክክለኛ ነው። በቃ ያው እሱ በፊትም ቢሸመጥጥም ያው የወንድ ባህሪ ነው። ቢሸመጥጥም እንደው በመካከልም ቢኒም ስላለ ምናልባት የቢኒም ይሆናል ብሎ ተጠራጥሮ ነው ሲሸመጥጥ የነበረው። ስለዚህ በቃ አሁን እውነቱ ወጥቷል። ሃይሚን መጋፈጥ አለባት። ለምን የምትተው ብሩክን እንዴ? ማርያምን ነገሯት። እንዲህ ቪዲዮ ሰርተው ሲመጡ ጻፉላት። አትተው፣ ከጎኑ ትሁን። በቃ ትቻል፣ እችላለሁኝ እንዴ። ሆኖ ሲገኝ ነው እንዴ መሸሽ እንዴ? በፊት ቃል ስንገባ አይሆንም ብለን ነበር እንዴ? ይሆናልንም አስበን እኮ ነው ቃል መግባት ያለብን። ሲሆን ለምን ትሸሻለች?